አንዳንድ ሰዎች ባላያችሁትና ባላረጋገጣችሁት ነገር ላይ ሰው ላይ መፍረድ አይከብድም? በሀይሚና በብሩኬ መካከል የሆነ ክፍተት ሲፈጠር ያችን ክፍተት ተጠቅማችሁ እነሱን ለማለያየት መንገድ የተከፈተላችሁ መስሏችሁ ብዙ ነገር የምታወሩ ብዙ ነገር የምታደርጉ ሰዎች አላችሁ። እኔ ትናንትና በጣም ብዙ ነገሮች ሳይ ነበረ። በዩቱብም በቲክታክም ብዙ ነገሮች እያየሁ እየታዘብኩኝ ነበረ። ያች ኃጢአተኛ ናት ተብላ ትወገር የተባለችውን ሴት መጽሐፍ ቅዱስ ላይ ያስታወስኳት። ማንኛችንም ንጹሖች አይደለንም። ማንኛችንም ትክክሎች አይደለንም። ማንም ሰው ጻድቅ አይደለም። ማንም ሰው ፍጹም አይደለም። ሰው ሆኖ የማይሳሳት የለም። ሰው ሆኖ የማይስተካከል የማይታረም ነገር የለም። ግን አንድ ነገር ልንገራችሁ፣ ሰው ዋሽቶ ያስታርቃል፣ ዋሽቶ ያስማማል እንጂ ዋሽቶ አያለያይም። ነውር ነው። አንድ ነገር ልንገራችሁ፣ አትድከሙ። ሀይሚና ብሩኬ መቼም አይለያዩም። እውነትም ትወጣለች። ጊዜው እኮ ረጅም አይደለም፣ በጣም ቅርብ ጊዜ ነው። ለተሰበረ ሰው፣ ላዘነ ሰው፣ ግራ ለተጋባ ሰው እንደዚህ አይነት ነገር አይባልም። ተዋት፣ ተዩ፣ ይቅርብሽ፣ ትቅርብህ አይባልም። ለወደዳችሁት እስከ ጥግ ድረስ ዋጋ ትከፍላላችሁ። እንደዚህ የሚያደርጉ ሰዎች እውነተኛ ፍቅር ያላቸው ሰዎች ናቸው። ለፍቅራቸው ዋጋ የሚሰጡት። ፍቅር የማያውቁ ሰዎች ደግሞ ግዴለሽነት ያለባቸው ሰዎች ደግሞ ምንም ላይመስላቸው ይችላል። እውነተኛ ፍቅር ግን ብዙ ነገር ትደክሙበት አላችሁ። በዛውም ልክ ደግሞ ፈተናው በጣም ብዙ ነው። ልቡ ለተሰበረ ሰው፣ ላዘነ ሰው፣ ግራ ለተጋባ ሰው ተስፋ ነው እንጂ የሚሰጠው ተስፋ የሚያስቆርጥ ነገር አይሰጠውም። ትክክልም አይደለም። ሀይሚ የምትወደውን የምታፈቅረውን ሰው ከራሷ በላይ የምታስብለት የምትሳሳለትን ልጅ ብዙ ዋጋ የከፈለችለትን ልጅ እናንተ ግን በቀላሉ ተዩ፣ ይቅርብሽ፣ የራስሽን ህይወት ኑሪ፣ ህይወት ይቀጥላል፣ እንደዚህ ነው፣ ምንም ባልታወቀ ነገር፣ ምንም ባልተረጋገጠ ነገር። እንዴ እናንተ ማለት እንዴት ነው ማለት? ብሩኬን እኮ ስትናገሩ እኮ ሀይሚ ደስ አይላትም። ብሩኬ ሀይሚን ስትናገሩበት እኮ ደስ አይለውም አይደለም። ምናልባት እሱ ንግግር ላይችል ይችላል። ነገሮችን እንዴት ማስኬድ እንዳለበት ወይም ደግሞ የሚናገራቸው ቃላቶች ትንሽ ግራ የሚያጋቡ ነገሮች ሊሆኑ ይችላሉ። ግን ደግሞ በስድብ አይደለም፣ በመዘግዘግ አይደለም፣ ፈቶ ክፉ ቃል በመናገር አይደለም። አንድን ሰው ከጥፋቱ ለመመለስ መምከር ያስፈልጋል። ወንድሜ እየሄድክበት ያለው መንገድ ትክክል አይደለም፣ እንደዚህ ብታደርግ ግን እንደዚህ ጥሩ ነው። እህቴ እየሄድሽበት ያለው መንገድ ትክክል አይደለሽም፣ ይህን ብታደርጊ በዚህ መንገድ ብትሄጂ ትክክል ነው ብላችሁ ነው እንጂ መምከር ያለባችሁ። ሰው ግራ በተጋባበት ጊዜ፣ ተስፋ በቆረጠበት ጊዜ፣ ግራ ተጋብቶት መወሰን ያለበት ነገር ጠፍቶበት እናንተ ደግሞ መሀል ቤት ውስጥ ትገቡና እሳት ትለኩሳላችሁ፣ ግራ ታጋባላችሁ። እሱ እንደዚህ ነው፣ እሷ እንደዚህ ናት፣ እሱ እንደዚህ ነው፣ እንደዚህ ናት አትበሉ። ነውር ነው። አብሶ ደግሞ ሴቶች ነገ ሁላችንም ህይወት ላይ የሚደርስ ነገር ነው። አይምሰላችሁ። ሁሉም ጊዜ አለው። ሁላችንም በጊዜያችን ነው። አትሞኙ። ዛሬ የፈረዳችሁበትን በሴት ላይ ፈርዳችሁ ነገ ህይወታችን ላይ ምን እንደሚገጥመን እንኳን አናውቅም። ሴት ልጅ እንዴት እንደምታደርጉ፣ ወንድ ልጅ እንዴት እንደምታደርጉ። አረ እንደ እውነቴን ወንድም አላችሁ አይደለ? እህት አላችሁ አይደለ? መቼም ወንድሜ ነው ብላችሁ ክፉ ነገር አታደርጉም አይደለ? እህቴ ናት ብላችሁ ክፉ ነገር አታደርጉም አይደለ? ሰውንም ልክ እንደራሳችሁ ከወደዳችሁ ልክ እንደዛ ነው። ካልወደዳችሁ ደግሞ ትትው ነው። ገባችሁ አይደለ? እናንተ ስላልተወለዷችሁ ብቻ ጊዜያዊ መውደድ ከሆነ የያዛችሁት የሰው ህይወት አትበጥብጡ። ይሄ መልእክቴ ለአንዳንድ ሰዎች ነው። እኔ በጣም ገርሞኝ በጣም ታዝቤ ነው። በነገራችን ላይ ሰውን የምታውቁት ወዳጃችሁን ጠላታችሁን የምትለዩት በክፉ ቀን ነው። ክፉ ቀን ብዙ ነገር ታስተምራችኋለች። ከጎናችሁ የነበረን ሲመክራችሁ የነበረን
ተስፋ ሲሰጣችሁ የነበረ ብዙ ነገርን ህይወታችሁ እንዳይበላሽባችሁ ብዙ ነገር ሲያደርግላችሁ የነበረን ሰው ወይም ደግሞ ህይወታችሁን ለማፍረስ ብዙ መንገድ ሲሄድ የነበረን ሰው የምትለዩበት ጊዜ መቼ ነው? ክፉ ቀን ሲመጣ ነው። ክፉ ቀን ሰው ሲቸገር፣ ክፉ ሲያጋጥመው። ስለዚህ ሁሉንም ጊዜ ይፈታዋል። ጊዜ እስከሚፈታው ድረስ ልጆቹን እስኪ ከቻላችሁ ምከሯቸው፣ ካልቻላችሁ ዝም በሉ። ከዛ ውጭ ግን በሰው ህይወት ውስጥ ገብታችሁ ጣልቃ ገብታችሁ የሰው ህይወት አትበጥብጡ። ክፍተት እኔ እኮ ግርም የሚለኝ ደግሞ ሀይሚና ብሩኬ ተለያይተው ለእናንተ ምንድን ነው ማለት እናንተ ምንድን ነው የምትጠቀሙት? ምንድን ነው የምትጠቀሙት? እግዚአብሔር ምንድን ነው የምትጠቀሙት? እነሱ ተለያይተው እናንተ ምንድን ነው የምትጠቀሙት? ሀይሚ ከብሩኬ ተለይታ ብሩኬ ከሀይሚ ተለይቶ እናንተ ጥቅም ምንድን ነው የምታገኙት? ምንም እኮ አትጠቀሙ። ምን አለ ጥሩ ነገር አድርጋችሁ ብታልፉ? ምን አለ ይሄ የክፋት መንፈስ ቀረ። በፈጣሪ ስም እግዚአብሔር ልቦና ይስጣችሁ። እኔ ሌላ ምንም ማለት ማርያም በጣም ነው የከፋኝ። እኔ ሰው መሆኔን ብዙ ነገር ነው ያየሁት። እግዚአብሔርን ነው የምላችሁ። ልክ ሰው ለካ እንደዚህ ነው እንዴ ነው ያልኩት። በቃ እኔ እንጃ አላቅም። የሰው ልጅ ጥሩ ነገር ሲያደርግ ብቻ ነው አይደለም የሚመሰገነው። የሰው ልጅ እንትን ሲል ብቻ ነው አይደል? ግን ህይወት እንደዛ አይደለችም። የሆነ ነገር ይገጥማችኋል ህይወታችሁ ላይ ገባችሁ አይደለም? በዛ ሰዓት ግን ብዙ ነገር ታዩበታላችሁ እና እግዚአብሔር ለእናንተ ልቦና ይስጣችሁ። እኔ ሌላ ምንም የምላችሁ ነገር የለኝም። ግን ከቻላችሁ ሰውን ለማስማማት ሰውን አንድ ለማድረግ ሞክሩ። ብሩኬ ጥፋት ካጠፋ ምከሩት። ሀይሚ ጥፋት ካጠፋች ምከሯት። እሳት አትለኩሱ። እሳት አትለኩሱ። አሁን ልጆቹ ግራ በተጋቡበት ሰዓት ላይ እናንተ ደግሞ ግራ ታጋቧችሁ። አንዳንድ ሰዎች እንደዚህ የምታደርጉ ግን የሰውን እድገት የማትፈልጉ ሰው ሲደሰት የማትፈልጉ ብዙ ሰዎች አላችሁ። ብዙ ሰዎች ማለት ነው። በቲክታክም ያላችሁ በዩቱብም አንዳንድ ሰዎች ማለት ነው። እኔ ፎሎውም የሆነ ነገር እንትን ለማለት ሲሆንም አላቅም። ብቻ ግን እንደዛ አይደረግም። ነውር ነው። ሰው የዘራውን ነው የሚያጭደው። የሰው ህይወት አትበጥብጡ። እና ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ብዙም እንዳላበዛባችሁ ደህና ቆዩልኝ።